በህወሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። ጥቃቱ በህወሓት ተዋጊዎችና ወታደራዊ ስፍራዎች ላይ ያነጣጠረ መሆኑ ታውቋል። የቲዲኤፍ ኃይል በአራት ግንባር ወደ አፋር ጥሶ መግባቱን ተከትሎ ሌሊቱን የአፋር ኃይሎች ያጸፋ እርምጃ መጀመራቸው ታውቋል። የትግራይ ህዝብ ህወሓት ቡድን ከሻዕቢያ ጋር ተጣምሮ በአፋር ክልል የፈጸመውን ጥቃት እንዲያወግዝ ስምረት ፓርቲ ጠየቀ። በቅርቡ ጠቅላላ ጉባኤውን ያካሄደው ስምረት ፓርቲ ዛሬ ረፋድ ላይ ባወጣው መግለጫ ለትግራይ ህዝብ በክልሉ ለሚንቀሳቀሱ ታጣቂ ቡድኖች፣ ለትግራይ ተወላጅ ዲያስፖራዎች፣ ለትግራይ የፖለቲካ ፓርቲዎችና ለውጥ ፈላጊ ላላቸው አካላት ጥሪ አቅርቧል። ፓርቲው በመግለጫውም ካለፈው የስልጣንና የአማጺነት ስህተቱ የማይማረው የጥፋት ቡድን ሴቶችን ከደፈረው በሺህ የሚቆጠሩ የትግራይ ህፃናት ላይ ተነግሮ የማያልቅ አሰቃቂ ተግባር ከከወነው እንዲሁም ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና ከዘረፈውና በትግራይ ህዝብ ላይ ታሪክ ይቀር የማይለውን ግፍ ከፈጸመው ከሻዕቢያ ጋር በጽምዶ ስም ሌላ ጦርነት አውጇል ብሏል። የህወሓት ቡድን ከሻዕቢያ የተሰጠውን ተልዕኮ ለመፈጸምም ጥቅምት 23 ቀን 2018 የሃይማኖት መሪዎች፣ የፖለቲካ ፓርቲዎች፣ የሀገር ሽማግሌዎችና ዓለም አቀፉ ማህበረሰብ ተማጽኖ ባለመቀበል ራሱን የትግራይ የሰላም ኃይል ብሎ የሚጠራው ታጣቂ ቡድን ላይ ጥቃት መፈጸሙን ስምረት ፓርቲ አስታውሷል። ይህ ቁስል ሳይደርቅም የሻዕቢያን ተልዕኮ ለመፈጸም ጥቅምት 26 የአፋር ክልል ወሰንን አልፎ በመግባት በከፈተው ጦርነት 6 መንደሮችን ይዟል ብሏል። በዚህም የፕሪቶሪያውን ስምምነት ብቻ ሳይሆን ህገ መንግስቱንና የክልሎቹን መስመርና ክብር የሚያልፍ የአጥፍቶ ጠፊ ተግባር ፈጽሟል ይላል ፓርቲው። ቡድኑ ይህንን ጦርነት መጀመር የፈለገውም እንደ መጨረሻ ካርድ ሲጠቀምበት የነበረው የተፈናቃዮች ጉዳይ እየተዘጋ በመምጣቱና በጎ ምላሽ በማግኘቱ ነው ብሏል። በመሆኑም የህወሓት ቡድን የሻዕቢያን ተልዕኮ ይዞ ትግራይን የጦርነት ማዕከል ለማድረግ የሚያደርገው እንቅስቃሴ መታገልና ማውገዝ ያስፈልጋል ሲል ለትግራይ ህዝብ መልእክት አስተላልፏል። በትግራይ ላሉ ታጣቂ ቡድኖች ባስተላለፈው መልእክትም ደግሞ ከትግራይ የሰላም ኃይልም ይሁን ከሌላ ኃይል ጋር መዋጋት ተገቢ ስላልሆነ ከሻዕቢያ በሚመራው ኮማንደር ስር ሆነን አንዋጋም በሉ ሲል መልእክቱን አስተላልፏል። ለትግራይ ዲያስፖራዎችና ለትግራይ የፖለቲካ ፓርቲዎችም በተመሳሳይ ባስተላለፈው መልእክትም ይህንን የህወሓት ቡድን የጦርነት አዋጅ በጋራ እንቃወም ብሏል። በህወሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። ጥቃቱ በህወሓት ተዋጊዎችና ወታደራዊ ስፍራዎች ላይ ያነጣጠረ መሆኑ ታውቋል። የቲዲኤፍ ኃይል በአራት ግንባር ወደ አፋር ጥሶ መግባቱን ተከትሎ ሌሊቱን የአፋር ኃይሎች ያጸፋ እርምጃ መጀመራቸው ታውቋል። ይህ በእንዲህ እንዳለ ህወሓት ስለ ጥቃቱ ያብዬን ለሚያስ ባለ መግለጫ ሰጥቷል። ጥቃቱን አልፈጸምኩም ያለ ሲሆን የሐራ መሬት ኃይሎች በቅርቡ የጀነራል ታደሰን ጉዞ ማስተጓጎላቸውን ይፋ አድርጓል። የአፋር ክልል መሬት በኃይል በመቆጣጠር ትንኮሳ የፈጸመ ህወሓት ተጨማሪ ቦታዎችን ለመያዝ ወደፊት እየገሰገሰ መሆኑን የአፋር ክልል ይፋ አድርጓል። ይህንን ግስጋሴ ለመክታት ከፍተኛ ቁጥር ያለው የአፋር ኃይል ወደ ግጭት ቀጠናው በማምራት ያጸፋ ተኩስ እየሰጠ መሆኑም ተዘግቧል። በዚህ ውጊያ የፌዴራል መንግስት ሽፋን እየሰጠ መሆኑ እየተነገረ ሲሆን ይህን ተከትሎ ሌሊቱን የድሮን ጥቃት መፈጸሙ ተሰምቷል። የጀነራል ወልደ ጊዮርጊስ የበኩር ልጅ የሆነችው ጋዜጠኛ ናይል ወልደ ጊዮርጊስ በማህበራዊ ገጿ ባጋራችው መረጃ ሌሊቱን በቲዲኤፍ ታጣቂዎች ላይ የድሮን ጥቃት መፈጸሙን ተናግራለች። የድሮን ጥቃቱ ታጣቂዎቹና የህወሓት ወታደራዊ ስፍራዎች ላይ ያነጣጠረ እንደነበርም ተነግሯል። የድሮን እርምጃውን ተከትሎ የህወሓት ደጋፊ አክቲቪስቶች የፌዴራል መንግስቱ የድሮን ጥቃት በመሰንዘር የፕሪቶሪያውን ስምምነት እየጣሰ ነው የሚል አስገራሚ ክስ እያቀረቡ ነው። እነዚህ አክቲቪስቶች ህወሓት አፋር ላይ ጥቃት በመሰንዘር ወረራ መፈጸሙን የፕሪቶሪያው ስምምነት እንደ መጣስ የቆጠሩትም አይመስሉም ተብሏል። በርካታ የፖለቲካ ተንታኞች እንደሚስማሙበት ግን የፕሪቶሪያውን ስምምነት አስቀድሞ የጣሰው ህወሓት መሆኑን ነው። ጀነራል ታደሰ የሚመሩት ጊዜያዊ መንግስት ስለ ጥቃቱ ዘግይቶ ባወጣው መግለጫ ላይም ማዕከላዊ መንግስቱ የፕሪቶሪያውን ስምምነት በመጣስ ነው የከሰሰው። የጀነራል ታደሰ አስተዳደር ዘግይቶ ባወጣው መግለጫ
የሰላም ሂደቱን የሚያውኩና የፕሪቶሪያውን ስምምነት የሚጎዱ እንቅስቃሴዎች እየተስተዋሉ ነው ሲል ራሱን ከደሙ ንጹህ በማድረግ ጥፋቱን ሁሉ ለአንድ አካል ሰጥቶታል። የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል። ባለሙያዎች አዲስ ስምምነት ያስፈልጋል። ከወራቶቹ ጥረትና የቃላት ምልልስ፣ መከፋፈል፣ መወቃቀስ እንዲሁም ዛቻ በኋላ በሰሜኑ ያለው ሁኔታ የተኩስ ድምጽ ታክሎበታል። የትግራይ ኃይሎች ወደ አፋር ክልል ገብተው የከፈቱት ዘመቻ አሁን ላይ ጨርሶ መላው የለየ ባይሆንም 2 ዓመቱን እንደማፋሳሽ ጦርነት የቋጨው የፕሪቶሪያው የሰላም ስምምነት አደጋ ውስጥ መግባቱን በግልጽ ያመለከተ ሆኗል። አሁን ላይ ለሌላ ጦርነት ከፍተኛ ስጋት የፈጠረው እንቅስቃሴ ወዴት አቅጣጫ ያመራል የሚለው ግልጽ ባይሆንም የፕሪቶሪያው ስምምነት ግን ከሞላ ጎደል መፍረሱን ባለሙያዎች ይስማማሉ። በጉዳዩ 2 ከፍተኛ ባለሙያ ለቢቢሲ በሰጡት ሐሳብ አሁን ባለው ሁኔታ የፕሪቶሪያ ስምምነት እንዳበቃለት የደመደሙ ሲሆን መታደስ እንደሚያስፈልገው ገልጸዋል። የዓለም አቀፍ ሕግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪያውን ስምምነት ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ ነበር ሲሉ ከመነሻው ስምምነቱን ጉድለት እንዳለው ለቢቢሲ ገልጸዋል። ትግራይ ክልልም መልሶ ወደ ፌደራል፣ ወደ ተቋም፣ ወደ ፖለቲካው፣ ወደ አስተዳደሩ፣ ወደ ኢኮኖሚው መመለስ ከዚያም አልፎ ደግሞ የተለያዩ ነጥቦቹ ላይ ስምምነት ለማድረግ ለመነጋገር አስቻይ ሁኔታ የመፍጠር ነው እንጂ ስምምነቱ በራሱ የሚፈታው ነገር አልነበረም ሲሉ ተናግረዋል። ታዲያ በዚህ ስምምነት ክልሉ ወደ ፌደራል አልተመለሰም ነው ያሉት። የፌደራል ውክልናና የህወሓትን ህጋዊ ሰውነት ማጣት ላብነት በማንሳት ስምምነቱ ላለመፈጸሙ መሰረታዊ ችግር ነው ብለውታል። ሌላኛው የሰላምና ግጭት ጥናት ተመራማሪ የሆኑት ፕሮፌሰር ሸትል ትሮምቮል በሁለቱም የፌደራል መንግስቱ ምክር ቤቶች ውስጥ ትግራይ የፌደራል ውክልና ማጣት ስምምነቱ ላለመፈጸሙ ዋነኛ ምክንያቶች እንደሆነ ይገልጻሉ። ሌላኛው ምክንያት የተፈናቃዮች አለመመለስ ሲሆን የፌደራል መንግስትና ህወሓት እርስ በርስ የሚካሰሱ ሲሆን ተፈናቃዮቹ በሁለቱ ኃይሎች ፍትጊያ በህወሓት እንደመያዣ መሆናቸውን በመንግስትና በህወሓት ተቃዋሚዎች በኩል በተደጋጋሚ ይነሳል ብለዋል። ሌላው የታጣቂዎች ትጥቅ መፍታት ሲሆን ምንም እንኳን በስምምነቱ ጥቂት ወራት ውስጥ ህወሓት ትጥቅ እየፈታ ነው ቢባልም የጦር ኃይሎች ጠቅላይ ኤታማዦር ሹሙ ባለፈው ሐምሌ 2017 ዓ.ም በአንድ የወታደራዊ መርሃ ግብር ላይ ተገኝተው ያሰሙት ንግግር የፍጥጫውን ከፍታ የሚያሳይ ነው ብለዋል። ታንክና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ፣ ባለፈው ያስረከባችሁት አለ፣ ይህን ግን ደብቃችሁን የቆያችሁት፣ አሁን ብቅ ብቅ እያደረጋችሁት ነው፣ በፕሪቶሪያ ስምምነት መሰረት አስረክቡ ሲሉ ማሳሰባቸው ይታወሳል። እንዲሁም ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ቀርበው ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው፣ ይህ ትግራይን እየጎዳ ነው ያለው ብለው ነበር። በእነዚህና በሌሎችም ምክንያቶች የስምምነቱ ዋነኛ ቁልፍ ጉዳዮች ወደ ተግባር ባለመሸጋገራቸው በሁለቱም ወገን ስጋትና ጥርጣሬን መፍጠሩን ባለሙያዎቹ ይናገራሉ። ሁለቱም ጥንካሬያቸውን፣ ጉልበታቸውን አጎልብተው በንግግር ውስጥ የተሻለ ውጤት ለማግኘት ያሰቡ እንደሚመስሉ ገልጸዋል። በንግግር ለመፍታት ሳይሆን በጉልበት ላለመጠቃት ራስን ማዘጋጀት በአብዛኛው ቅድሚያ የተሰጠው ብለዋል። ፕሮፌሰር ሸትል ትሮኖቮል በበኩላቸው የፕሪቶሪያ ስምምነት ከመጀመሪያው ቀኑ ጀምሮ የተዳከመ ነው ብለዋል። ላለፉት 1 ዓመት ከመንፈቅ ገደማ ቁልፍ ስምምነቶችን ማስፈጸም አለመቻሉንም ማስረጃ አድርገዋል። አክለውም በፕሪቶሪያ ስምምነት በዋናነት የተጠበቀው ነገር መቀሌ ባለው ጊዜያዊ አስተዳደርና በፌደራል መንግስቱ መካከል ግልጽ ግጭትና ጦርነት እንዳይኖር ማድረግ መሆኑን በመጥቀስ የፕሪቶሪያው ስምምነት ከሞላ ጎደል ፈርሷል ብለዋል። ለዚህም ተመራማሪው እንዳስረጅ የሚያቀርቡት ሁለቱም ወገኖች በጠላትነት እየተያዩ ለዳግም ጦርነት እየተዘጋጁ መሆናቸውን ነው። በእርግጥም ባለፉት ወራት በህወሓት በኩል ትጥቅ መፍታት እንደማይኖርና የተጨማሪ ኃይል ስልጠና እየተካሄዱ መሆናቸውን ወታደራዊ መሪዎቹ ከመናገራቸውም በላይ በተለያዩ መንገዶች እየተገለጸ መሆኑን አስታውሰዋል። በመንግስት በኩልም ከየትኛውም ወገን ለሚመጣ ስጋት ምላሽ ለመስጠት የመከላከያ ሰራዊቱ ተገቢውን ዝግጅት ማድረጉን ከጠቅላይ ሚኒስትሩ ጀምሮ ከፍተኛ ወታደራዊ ባለስልጣናት ሲናገሩ መቆየታቸው ተነስቷል። በተጨማሪም ህወሓት በቀደመው ጦርነት ከኢትዮጵያ መንግስት ጎን ተሰልፎ ከወጋ የኤርትራ መንግስት ጋር ጽምዶ የሚባል ጥምረት በመፍጠር ለጦርነት እየተዘጋጀ ስለመሆኑ መንግስት ለተባበሩት መንግስታት ጭምር ደብዳቤ ማስገባቱ የሚታወስ ነው። ህወሓት በበኩሉ የስምምነቱን 3ኛ ዓመት አስመልክቶ ባወጣው መግለጫ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ክስ ማሰማቱ የሚታወቅ ሲሆን ህወሓትም ለዓለም አቀፉ ማህበረሰብ አቤቱታውን አቅርቧል። የዓለም አቀፍ ህግና የፖለቲካ ተንታኝ የሆኑት ዶክተር አደም ከዚህ በኋላ የፕሪቶሪያ ስምምነት ይሰራል ብለው እንደማያምኑ ገልጸዋል። በግጭቱ ተሳትፎ የነበራቸውን አማራ ክልልና ኤርትራን ያካተተ አዲስ ስምምነት ያስፈልጋል ሲሉም ሐሳብ አቅርበዋል። ሌላኛው ባለሙያ ፕሮፌሰር ሸትል ትሮኖቮልም
የፕሪቶሪያ ስምምነት በአዲስ ስምምነት መተካት አለበት ብለዋል። በእውነተኛ ፖለቲካዊ መንገድ በተለይ በድርድር በአዲስ ስምምነት መተካት አለበት የሚሉት ተመራማሪው ለዚህ ግን ዝቅተኛ ፍላጎት እንዳለና በሚያሳዝን ሁኔታ በኃይል ለውጥ ለማምጣት ፍላጎት ያለ ይመስላል ብለዋል። ጦርነቱ እንደሚቀጥል የሚገምቱት ተመራማሪው ሁኔታውን ለማርገብ ከውጭ ያን ያህል እርምጃ መውሰድ የሚቻል አይመስለኝም ማለታቸውን የቢቢሲ ዘገባ አመልክቷል። የሻዕቢያ መንግስት ጽምዶ የሚል አደረጃጀት የፈጠረው በፍራቻ ነው ሲሉ የቀድሞው ኢታማዦር ሹም ጀነራል ሳሞራ ዩኑስ ተናገሩ። የቀድሞው ኢታማዦር ሹም ጀነራል ሳሞራ ዩኑስ ሻዕቢያ ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት ነው ሲሉ አብራርተዋል። አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል በመፈለግ ነው ያሉት ጀነራሉ፣ ሁለተኛው ደግሞ በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ስለሚያስችለው ነው ብለዋል። ጥምረት ወይም ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ያሉት ጀነራሉ፣ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሀሳብ ያዘለ ነው በማለትም አመልክተዋል። የጥምረቱ ዓላማው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው ያሉት ጀነራሉ፣ ለዚህም ዋነኛው ማስረጃ 8 ነጥቦችን ያካተተው የሰላም ስምምነት እንደሆነ አመልክተዋል። ከ8ቱ ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ አንስተዋል። የሻዕቢያ መንግስት ኢሳያስ ይህችን ነጥብ ነቅሶ መውጣት አለበት ማለቱና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም አስታውሰዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻዕቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት አይደለም ሲሉ አስታውቋል። ለዚህም ህዝቡ ልጆቻችንን ወደ ጦርነት አንልክም ሲል እንደሚገባ ጨምረው ተናግረዋል። የትግራይ ህዝብ በህወሓት ታጣቂ ቡድን ውስጥና ሰራዊትና በሐራ መሬት ያሉትን ልጆቹን ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላማዊ ኑሮ እንዲመለሱ በመጠየቅና ጫና በማሳደር ጦርነት አንፈልግም በሚል አቋሙ ሊጸና ይገባል ሲሉም ጀነራል ሳሞራ ዩኑስ አሳስበዋል።